ለቅዱስ ሚካኤል ሊቀ መላእክት መላከ ኪዳኑ ለክርስቶስ ንጉሠ ስብሐት በትርልና ስለቱ አሰብኮት ያድነን መለተኪት ልመናው አማላጅነቱ ከክፉ ቀንና ከፈተና ሰዓት ያድነን። በቀን ከሚወረወር ጦር በጨለማ ከሚሄድ ከልዩ ልዩ ወገን ለዘላለሙ ይሰውረንና ጌትነት የባህሪው የሚሆን የንጉሥ የክርስቶስ የቃል ኪዳኑ መልእክተኛ የቅዱስ ሚካኤል ያደረገው ተአምር ይህ ነው። በአንዲት ሀገር ውስጥ አንድ ሰው እንደነበረ ይህውም አማኒ እውነተኛ እግዚአብሔርን የሚፈራና የዕለት ራት የሌለው የዓመት ልብስ የሌላቸው ለነዳያን የሚያዝን የሚራራ የሚመጸውት ችሮታውን የሚያደርግ የመላእክት አለቃ የቅዱስ ሚካኤልን ልመናና ጸሎት ተስፋ የሚያደርግ በየወሩ በ12 ቀን መታሰቢያውን ዝክሩን የሚያደርግና በእርሻ በግብርና ስራ የተሰማራ ሰው ነበር። ከዚህም በኋላ ይህ ሰው ያለበት ሀገር የምድሩ ፍሬ ሁሉ ጠፋ። ያ እግዚአብሔርን የሚፈራ ሰውየውም የመላእክት አለቃ የቅዱስ ሚካኤል ዝክርና መታሰቢያ ምን አደርጋለሁ ብሎ አሰበ። ፈጽሞም እየተቸገረ ሆነ። ከቤቱም ከንብረቱም ምን አልተረፈውም። ድሪቶ ለበሰ። ፍጹም ችግር ጸናበት። የሚበላውም የሚጠጣውም የሚለብሰውም አጣ። ከዕለት ምግብ እንኳ የሚቀምሰው የሚለብሰው አጣ። ምግብም እንኳን ተቸገረ። የረሃብ የጽም ችግር ስለጠናበት ፍጹም ሐዘን ተሰማው። ኃይሉ ፈጽሞ ደከመ። የጠጅ ስካር እንደጣለው ሰው ሆነ። ከአልጋው ከመቀመጫው መነሳት ተሳነው። ከረሃቡም በዛ የተነሳ አዝኖ ተኛ፣ እንደ ሞተ ሰውም ሆነ። በዝችም ሰዓትና በዚያች ዕለት ለሰው ምሕረትን የሚለምን የመላእክት አለቃ ቅዱስ ሚካኤል ከሰማይ ወርዶ ወደ እሱ መጣ። በትሕትናው ለሰው ታዛዥ እንደመሆኑ መጠን ለቸርነቱም ወሰን የለውምና ያን ጊዜ የመላእክት አለቃ ቅዱስ ሚካኤል ባለጸጋ ለነበረ ለዚያ ሰው ታየው፣ ተነጋገረው። ዝክሬን የምትዘክር መታሰቢያን የምታድርግ ወዳጄ ሆይ ለምን ፈጽመህ ታዝናለህ? በጠዋት ፈጥነህ ተነሳ፣ አትዘግይ፣ ልብህ ይጽና፣ ኃይልህም አይድከም። በችኮላ ወደ ባሕር ሄደህ መረብህን ጣል። ያን ጊዜ ታላቅ ዓሣ ይያዝልሃል፣ ይወጣልሃል፣ እግዚአብሔርም በፍጹም ክብር ይሰጥሃል አለው። እነሆም በውስጡ ብዙ በረከትን ታገኛለህ። እኔም ካንተ አልለይም፣ ካንተ ጋር ሆናለሁ። በችግርም ጊዜ አልተውህም፣ ችላ አልልህም፣ አልንቅህም። ፈጽሞ ለችግር አልሰጥህም፣ አልጥልህም። የእግዚአብሔር ኃይልም ከአንተ ጋር ይኖራል አለው። የመላእክት አለቃ ቅዱስ ሚካኤል ይህን ተስፋ ከነገረው በኋላ ከፊቱ ተሰወረ፣ በፍጹም ክብር ወደ ሰማይ አረገ። ያም ሰው ከእንቅልፉ በነቃ ጊዜ ይህ ነገር ከእግዚአብሔር ዘንድ እንደተላከ እንደተነገረ አወቀ። በነጋም ጊዜ ከእግዚአብሔር የታዘዘ መላእክተኛ ቅዱስ ሚካኤል እንደነገረው አደረገ። ፈጥኖ በመነሳት በችኮላ ወደ ባሕር ዳርቻ ሄደ። የመላእክት አለቃ ቅዱስ ሚካኤልም እንዳመለከተው መረቡን በባሕር ላይ ጣለ። በዚህም ጊዜ ታላቅ ዓሣ ከመረቡ ገባለት። አፉንም በከፈተ ጊዜ በውስጡ በእሳት የተፈተነና የተጣራ ወርቅን አገኘ። በዚችም በኋላ ፈጽሞ ደስ ተሰኘ፣ እግዚአብሔርንም አመሰገነው። ፍጹም ችግርና ድህነት ይዞት ሳለ ያልናቀውና ችላ ያላለው ንቆ ያልተወው የመላእክት አለቃ ቅዱስ ሚካኤልንም እያመሰገነ ያንን ወርቅ ይዞ በፍጹም ደስታ ወደ ቤቱ ተመለሰ። ከዚህ በኋላ ከዚያ ከወርቁ አንስቶ የመላእክት አለቃ የቅዱስ ሚካኤልን ስዕል አሰራ፣ አሳለ። ባማረ በተወደደ ጌጽም አስጌጸው። በፍጹም ክብር አክብሮ ንዑድ ክብርት በምትሆን በቤተ ክርስቲያን ውስጥ ሰቅሎ አኖረው። በየወሩ በ12 ቀንም የቅዱስ ሚካኤል መታሰቢያ ዝክር እስከ ዕለተ ሞቱ ድረስ ፈጽሞ ሳያስታጉል ኖረ። የቅዱስ ሚካኤል ፍጹም ልመናው ለዘላለሙ ከችግረኞቹ ከለመኑት ጋር በዝቶ ጸንቶ ይደርብህ ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም አምነን በታኅሳስ በባተ በ12 ቀን የመላእክት አለቃ የቅዱስ ሚካኤል በዓሉ የሚከበርበት ቀን መታሰቢያ እንደሆነ እንናገራለን። በዚች ቀን የመላእክት አለቃ ቅዱስ ሚካኤል ወደ እግዚአብሔር ወደ ባቢሎን ስለላከው ከሚካኤል ከአልዓዛር ከአናንያ ከሚባሉ ከሶስት ብላቴና ሰለስቱ ደቂቅ ጋራ አራተኛ ሆኖ ተቆጠረ። በባቢሎን የነገሰ የባቢሎን ንጉሥ ናቡከደነጾር በእሳት ጉድጓድ ውስጥ በጣላቸው ጊዜ የእሳቱ ላንቃ 40 ክንድ ወደ ላይ አውጥቶ እሳት የሚነድዱትን አቃጠላቸው። ቅዱስ ሚካኤል ግን የእሳቱን ወላፈን የነበልባሉን ላንቃ በበትሩ መጥቶ ከሶስቱ ብላቴኖች ላይ አጠፋ። እንዲህም አድርጎ አዳናቸው። የጉድጓዱም እሳት ፈጽሞ አልነካቸውም። የጉድጓዱም እሳት ወደ ጠዋት ውሃ እየቀዘቀዘ አደረገው። በዚያችን ጊዜ የአባቶቻችን ፈጣሪ እግዚአብሔር ይክበር ይመስገን ብለው አመሰገኑ። ለዘላለሙ ልዑል ምስጉን ነው እያሉ
ከ600 ዘመን በኋላ ክርስቶስ እንዲወለድ ሲያስረዱ ይህንን 6 ጊዜ መላልሰው ተናገሩ። ከዚህም በኋላ እንዲህ እያሉ እግዚአብሔርን አመሰግኑት። እግዚአብሔር ፍጥረቶች ሁሉ እግዚአብሔር ያመሰግኑታል፣ ለዘላለሙ ልዑል ምስጉን ነው። ይህንንም ክርስቶስ ከተወለደ በኋላ በዚህ ዓለም 33 ዓመት ከ3 ወር እንዲኖር ሲያስረዱ 33 ጊዜ መላልሰው ተናገሩ። ስለዚህም አባቶቻችን ሐዋርያት በየወሩ በ12 ቀን የመላእክትን አለቃ የቅዱስ ሚካኤልን በዓልና ክብር ዘንድ ሥርዓት ሰሩ። ፍጹም ልመናው በረከቱ አማላጅነቱ ጠባቂነቱ ለዘላለም በዝቶ ጸንቶ ይደርብን ለዘላለሙ አሜን። የሰማነውን በልቦናችን ይጻፍብን ያሳድርብን። ሊቀ መላእክት ቅዱስ ሚካኤል ጸሎታችን ያሳርግልን። ጉባኤያችንን በሰላም ያስፈጽመን። አቡነ ዘበሰማያት